ልክ እንደ ባዕድ ሰው እንግዲህ ሳይንሱ ምን እንደሚል አላቅም ይሄንን ግን ሳየው ራሴን ሪኮግናይዝ እስከማላረግ ድረስ ማን ነኝ እኔ ሲምቦ ነኝ ሌኒ ነኝ ምንድነኝ እግዚአብሔር ልጅ ነኝ እኔ አሁን ምንድነኝ ማን ነኝ ወላጆቻቸው እንደዚህ በቤተ ክርስቲያን ጥሩ ስነ ምግባር ያላቸው የተከበሩ ሰዎች ሆነው እግዚአብሔር ምን አይቶባቸው ነው የቀጣቸው በዚች ልጅ እስከመባል ድረስ ደረሱና እኔም እኮ ደስ ይለኛል ተጸልዮ ቢወጣልኝ እኔም ደስ ይለኝ ነበር ግልግል ነበር ግን ውስጤን አምሮዬን ታመምኩ እንጂ በሰይጣን ቁጥጥር ውስጥ አልነበርኩም ከዛ በቃ ወደኔ ያዩ ከንፈራቸውን መጣው እንደው በጣም አዝናለሁ እቺን የመሰለች አበባ ልጅ ተቀጠፈችብሽ አዝናለሁ በጣም እንግዲህ የወንድምሽን ታሪክ መነሻ አድርገን በጣም ያሳዝን ነገር ነው የነገርሽን ተምሯል እየሰራ ነበር ለቤተሰቡም ለሀገሩም ለራሱ መኖር የሚጀምርበት ጊዜ ላይ ያጣችሁትና ለዛ በጣም ነው የማዝነው የሱን ጉዳይ እያለ እንግዲህ ቅድም ስታነሳሽልኝ ትንሿን ሌኒ እያነሳን ነበር ትንሿን ሌኒ ረሳናት የሆነ ቦታ ላይ እና እዚህ ላይ በጣም ቆየን ለመንፈሳዊ ህይወት በጣም ቅርብ የነበረችው በሌላ በኩል ደግሞ ወንድሟን ስታግዝ እነዚህ ሁሉ እንግዲህ የተራሳቸውን አንቺ አይምሮ ውስጥ እየፈጠሩ የሚሄዱት ነገር ይኖራል እና ያቺ ትንሿ ሌኒ እስከ ጊዜ ሂደት በኋላ የሷን ደግሞ መንገድ ንገሪን ምንድነው የተፈጠረው ከዛ በኋላ አንቺን የተመለከተው ነገር እናውራውን ደግሞ እሺ ሌኒ እንግዲህ 8ኛ ክፍል ከደረሰች በኋላ ህይወቷን አቅጣጫ የሚቀይር እድል ነበረኝና ይሄ እድል ምንድነው አጎት ነበረኝ ቤልጂየም ሀገር የሚኖር ምናልባት ተመልካቾች የሚያውቁት ይሆናል በስም ለመጥቀስ ፕሮፌሰር ምትኩ በላቸው ይባላል የእረኛው ሐኪም መጽሐፍ ጸሐፊ ነውና በቀዶ ጥገና ውስጥ ትልቅ ስም ያለው ሰው ነውና በወቅቱ ከአባቴ ጋር ጥሩ ግንኙነት ስለነበራቸው በተለይ ደግሞ ወደ ኢትዮጵያ ለመመለስ አባት እሱ ወደ ኢትዮጵያ እንዲያስብ ወደ ኢትዮጵያ እንዲመለስ በሕክምናውም ኮንትሪቢዩት ማድረግ እንዲችል አባቴ ትልቅ ሚና ተጫውቷልና ምን እድል ይዞ መጣ አንድ ሰው ከቤተሰብ ባስተምር ወስጄ ባስተምር የሚል እድል ሲመጣ ለኔ ነበር እንግዲህ እኔ ነበርኩ የታሰብኩት በወቅቱ የ8ኛ ክፍል ተማሪ ነበርኩኝና ሁኔታዎች ተመቻችተው በጣም በደስታ በጣም አዲስ ህይወት እንደምጀምር ተስፋ ያረኩኝ ብዙ ተግዳሮት የሚገጥመኝ አልመሰለኝም የሚገርም ነገር የልጅነት አምሮ ነው 13 ዓመት ተኩል ነኝ በዛ ጊዜ ሚኒስትሪ ሰኔ ላይ ለፈተን ግንቦት ላይ ነው የሄድኩት ባይዘዌ ትላንት ነበር አኒቨርሰሪ እንደውምና በዚህ መልኩ ወደ ውጭ ሀገር ሄድኩኝ የትምህርት እድል አግኝቼ ማለት ነውና ያጎቴ የመጀመሪያ ሚስቱ የዛው አገር ዜጋ ናት ቤልጂየማዊት ናትና 2 ልጆች አሉት ከነሱ ጋር መኖር ጀመርኩኝ ወደ ቤልጂየም ሄድኩኝ ማለት ነውና ቤልጂየም ከሄድኩ በኋላ አንድ ያጋጠመኝ ተግዳሮት ምንድነው ብዙ ተግዳሮቶች አጋጥመውኛል ግን የመጀመሪያ ፌስ ያረኩት ነበር የቋንቋ ልዩነት ነው አጎቴ የሚኖረው ፍሬንች ፈረንሳይኛ የሚናገሩበት የቤልጂየም ክፍል ውስጥ ነበርና እኔ አንድ ፈረንሳይኛ ቃል አላቅም ከአዲስ አበባ ስነሳ ማለት ነው ግን ግንቦት አጋማሽ ላይ ሄጄ መስከረም ላይ በፈረንሳይኛ ትምህርት መጀመር ነበረብኝ ኦልሞስት 4 ወር ማለት ነው ያለኝና ትምህርት ቤትም አላስገቡኝም እንግዲህ በወቅቱ የለም ይሆን አላቅም ግን ቤት ውስጥ ነበረ ፈረንሳይኛ መማረው ማለት ነው ከአጎቴ ሚስት ጋርና ከባድ ጫና ነበረ ምንም እንኳን በግል ትምህርት ቤት ውስጥ በማረም
እንደማንኛውም ኢትዮጵያዊ እንግሊዘኛ ያን ያህል አልነበረም። ስለዚህ አንድ ቃል በፈረንሳይኛ ትርጉሙን ለማወቅ መጀመሪያ ወደ እንግሊዘኛ ተረጉማለሁ፣ ከእንግሊዘኛ ደግሞ ወደ አማርኛ ተረጉማለሁ። ይሄ ሁሉ ሂደት ለ14 ዓመት ልጅ ከባድ ተጽዕኖ ነበረ እና በጣም እንደ እግዚአብሔር ግን ረድቶኛል። ይሄንን የማልክደው ነገር እንዳውም እንደ ስጦታ የተሰጠኝ ቋንቋ አድርጌ ነው የማስበው። ምክንያቱም በ4 ወር ውስጥ አንድ አዲስ ቋንቋ ማስተር አድርጎ ወደ ትምህርት ቤት መግባት ማለት ትልቅ አቺቭመንት ነው። እግዚአብሔር ስለረዳኝ ነው ያ የሆነው። ግን ሂደቱ ከባድ ነበረ። ሌላ ተግዳሮት ያጋጠመኝ የእምነት ልዩነት ነው። ቅድም እንዳነሳሁልህ በመንፈሳዊ ህይወት ከወላጆቼ የወረስኩት እምነት ሳይሆን እኔ ራሴ በጽኑ እምነት የማምነው መንፈሳዊ እውነታዎች ነበሩ። እግዚአብሔር እንደሚወደኝ፣ እግዚአብሔር እንደተቀበለኝ፣ የእግዚአብሔር ልጅ እንደሆንኩ፣ የሚመጣ ዓለም እንዳለ ብቻ በደንብ ስር መሰረት ይዤ የምንቀሳቀስ ሰው ነበርኩኝና እዛ ደግሞ ያጋጠመኝ እግዚአብሔርም ሰይጣንም የለም የሚሉ ቤተሰቦች ናቸው ያጋጠሙኝ። ኤቲስቶች ናቸውና አጎቴም ባለቤቱም ልጆቹም እና ይሄ ቀላል ተግዳሮት እንዳይመስል በጣም እንትኔን ነው የቀየረው። ዓለምን የማይበትን እይታ ሁሉ ነው የቀየረብኝ ማለት ነው። ይሄ ወርልድ ቪው የምንለው ነገር ቶታሊ ተዛባብኝ። እኔ እምነቴን እንዳራምድ ፈቅደውልኝ ቢሆን ያን ያህል ተግዳሮት ቢኖረውም ግን ብዙ ላልቸገር እችል ነበረ። ግን ያጎቴ ሚስት ምን እምነት ነበራት? አንቺ አሁን መተሻል፣ እዚህ ሲቪላይዝድ የሆነ ህብረተሰብ ውስጥ ተቀላቅለሻል። ስለዚህ ኋላ ቀር የሆነ የሃይማኖት አካሄድ በዚህ እድሜሽ አይገባሽም። እድል አግኝተሻል፣ መተሻል። ስለዚህ ራስሽን መለወጥ መቻል አለብሽ። ከዚህ ጨቋኝ ከሆነ የሃይማኖት እስራትና እምነት ራስሽን ለማላቀቅ ጥሩ እድል አግኝተሻል። ስለዚህ ተጠቃሚበት ብላ በጣም አክቲቭሊ እንትን ስትለኝ ነበረ። በቃ ማምነውን ነገር እግዚአብሔር የለም ትለኛለች። እንደገና ደግሞ እግዚአብሔር አለመኖሩን የምታረጋግጪበት ነጥቦች አስቀምጪ ብላ ትዝ ይለኛል። ኪችን ውስጥ ጠረጴዛ ነበረና እዛ ላይ ወረቀት ሰታኝ ታጽፈኛለች። በቃ ቶታሊ ይሄ ብሬን ዎሽ የምንለው ማለት ነው። ሳምንበት ሳድግ ያመንኩበት እኔም ጽኑ እምነት ኖሮኝ ያሳለፍኩትን ነገር በጣም ቻሌንጅ አደረገችኝና ከባድ ጊዜ ነበረ። እድሜውም አለ። አሁን በዚህ እድሜ ሄጄ ቢሆን ኖሮ ኦፍ ኮርስ አእምሮዬም እድገቱን ጨርሷል። የራሴ አቋም አለኝ። ለመመከት አቅም ይኖረኝ ነበር። በዛ ጊዜ ግን የ14 ዓመት ልጅ ነኝ። አሳዳጊዎቼ ናቸው። እነሱንም ማስደሰት እፈልጋለሁ። እንዳለችው ደግሞ የሚያጓጓ መሰለኝ። እንዴ ተጨቆኜ ነው እንዴ ያለሁት? ለካ እምነት ማለት ጨቋይ ነገር ነው እንዴ? ስለዚህ ከዚህ ለማምለጥ እድል ተሰጥቶኛል እንዴ ብዬ ቀስ በቀስ በሂደት በጣም ብዙ አቋሞቼ በማልፈልገው መልኩ እየተፈተሹብኝ ሄዱ ማለት ነውና ትምህርት ቤትም ስገባ ያስገቡኝ ትምህርት ቤት ሚስዮን ላይክ ይባላል። ይሄ ማለት ምንድነው? የካቶሊክ ትምህርት ቤቶች አሉ። የገባሁት ግን ይሄ ላይክ ማለት እንደ ኤቲስት እንደማለት ነው። ግን ያው እኛንን ኤቲስት የምንለው እንጂ እነሱ የተሻለ ቃል አላቸው ያንን የሚገልጹበትና ፊሎሶፊ እንማራለን፣ ሞራል እንማራለን፣ ኮድ ኦፍ ኮንዳክት አለው። ራሱን የቻለ ልክ ካቶሊክ ትምህርት ቤት ውስጥ የካቶሊክ እምነት እንደሚራመደው ሁሉ እነሱም ጋር ይሄ አይነት ፊሎሶፊ አለና ስለዚህ የቤቱ ተመሳሳይ ነው እንደ ትምህርት ቤት የሚጠመሽ እንደማለት ነው። እሱ ነው። እሱ ትልቅ ቻሌንጅ ፈጠረብኝ። አንዴ ላስቆምሽ ከይቅርታ ጋርና ስለ ከተማዋ ንገሪኝ። ምን አይነት ከተማ ነች? አሁን እንግዲህ ቤት ውስጥ ያለብሽን ጫና አወቅን። ከዛ ትምህርት ቤትም ተመሳሳይ
አስተሳሰብ ያለው ከተማውስ እንዴት ነበር የሚለውን ነገር ማወቅ ፈለግኩኝ። ህዝቡ፣ የከተማው ነዋሪ ያስብ የነበረው በሃይማኖቱም በምኑም የነበረበት ቦታዋንም በደንብ አስተዋወቅ የሚል ውስጥ ሆኖ ፈረንሳይ ተናጋሪዎች ስላልሽን እሱን እንወቅና ወደ ትምህርት ቤቱ እንመለስ። እሺ፣ ከተማዋ በጣም ትንሽ ከተማ ናት። የገጠር ከተማ ናት። ቲዮንዥ ትባላለች። ዋና ካውንቲው ሁይ ይባላል። ከሷ አጠገብ 40 ኪሎ ሜትር ያህል ርቆ ሊየዥ የሚባል በደንብ የታወቀ ከተማ አለ። ብዙ ሰዎች ሊየዥን ያውቋታልና አጎቴም የሚሰራው እዛ ነው። ጥሩ ስምም አለው። በወቅቱ ኃላፊ ሆኖ ነበር የሚሰራው እዛና ከተማዋ ግን የገጠር ከተማ ናት። እንዳለ የሚኖርባት የቤልጅየም ዜጋ ነው እንጂ ልክ አሁን ትምህርት ቤት ውስጥ ብቸኛ ጥቁር አይደለም። ጥቁሩን ተው፣ ግን ብቸኛ የቤልጅየማዊ ያልሆነ ሰው ነበርኩኝ ማለት ነው። የፈረንሳይ ተማሪዎች የሉም፣ የጀርመን ተማሪዎች የሉም፣ የሌላ የአውሮፓ ሀገራት ተማሪዎች እንኳን የሉም። ይሄንን እምልህ እንግዲህ የዛሬ 30 ዓመት በፊት ነው። የዛሬ 30 ዓመት በፊት ኢንተርኔት እንደ ልብ የለም፣ ጉግል የለም፣ ግሎባላይዜሽን የለም። አልፈርድባቸውም። በምን ያውቁታል? አካባቢያቸውን መስለው ነው የሚኖሩትና እኔ ከውጭ ስመጣ በጣም ልዩ ፍጥረት ተደርጌ ነበረ የማየው። ፀጉሬን ሹሩባ አሰራ ነበረና ራሴ ነበርኩኝ የምሰራው። እሱን በቃ ይነካካሉ፣ ስፖንጂ ነው ለነሱና በጣም ልዩ ፍጥረት አድርገው ነው የሚያዩኝ። እኔ እንግዲህ በባህሪ እንደነገርኩ ትንሽ ሰብሰብ ያልኩ ነገር ነኝ። እንዲወጣ ያለ እንትን አልነበረኝም። ግን እንደዛ ሆኜ ግን የትኩረት ማዕከል መሆኔ በዚህ መልኩ ራሱን የቻለ ተጽዕኖ ነበረው እና ከተማ ውስጥም ጥቁሮች አታይም፣ የውጭ ዜጎች አታይም። አሁን ነው ከተማዋ በደንብ ዴቨሎፕድ ሆና ያው ዓለም የደረሰበት ቴክኖሎጂም እየደረሰ ስለሆነ ግንኙነት አለኝ። አሁን እዛ ከማውቃቸው የክላሴ ልጆች የተወሰኑት ጋር እስካሁን ግንኙነት አለኝና በቃ የድሮውን ነገር እያነሳን የዛሬ ቢሆን ኖሮ እንደዛ እንደ ልዩ ፍጥረት አናይሽም ነበረ ይሉኛልና እዚህ ላይ አንድ ኢንሲደንት ባነሳልህ ምን ያህል አስተሳሰባቸው አፍሪካን የሚያስቡበት እይታ ምን ያህል ኋላ ቀር እንደሆነ እንድታይ አንድ ጊዜ ምን አሉኝ፣ እንዲህ ተሰብስበን እረፍት ላይ እያወራን እያለ ግን እናንተ ምን አይነት እንትን ውስጥ ነው የምትኖሩት? ቤት የላችሁም አይደለ? እንግዲህ ከየት ያመጡት ነገር እንደሆነ አላቅም። ዛፍ ላይ ነው አይደለ የምትኖሩት? ዛፍ ስር ተሰብስባችሁ ነው አይደለ የምትኖሩት? ምናምን አሉኝና በቃ በጣም ስለተበሳጨው አዎ አልኳቸው። በቃ አዎ ዛፍ ላይ ነው የምንኖረው ምናምን። እንዴ እና ኤምባሲ ምናምን የለም እንዴ የውጭ ዜጎች? እነሱስ የት ላይ ነው የሚኖሩት ምናምን ሲሉኝ፣ አይ ለነሱ ደግሞ ትልቅ ሰፊ ዛፍ አለ አልኳቸውና ዘይቦት ሐሳቡን ውሸት አልመሰላቸውም። ይሄን ያህል የተነጠለ ዓለም ውስጥ የነበረ ከተማ ነበረ እና አብዛኛው አክቹዋሊ ስታቲስቲክስ የለኝም፣ ግን ካቶሊክ እምነት ይበዛል በወቅቱ እና አሉ ቸርቾችም በመንገዴ ላይም የማያቸው። አንዳንድ ጊዜ ጎራ አላለው በእግሬ ስለነበረ ትምህርት ቤት የሚሄደው ዝም ብዬ ገብቼ በቃ የድሮ ነገሬ በጣም ያረጋጋኛል። የድሮን እግዚአብሔር ያገኘው ይመስለኛል። ከዛ ስወጣ ደግሞ ኮንፊውዝድ ሆናለው ምናምን እና አንዴ እንደውም በጣም ተመስጬ ያለቀስኩኝ። ለካ ረጅም ጊዜ አሳልፍ ያለው ቁጭ ብዬ ቤተክርስቲያን ውስጥ ማለት ነው። ኦፕን ነው፣ ማንም ሰው መግባት ይችላል። እና ገብቼ ስዕል አላቸው ምናምን እነሱን እያየው ተመስጬ በቃ የድሮ ነገር ትዝ ብሎኝ ስሜት ውስጥ ገብቼ በቃ ማልቀስ ጀመርኩኝና ለካ ከምገባበት ሰዓት በጣም አሳልፍ ያለው እና የአጎቴ ሚስት ቤት ስገባ የት ነው የቆየሽው እስካሁን? ምን ልትሰሪ ነው? ምን ስትሰሪ ነው የቆየሽው እስካሁን ስትለኝ በቃ ነገርኳት ማለት ነው። ከዛ በጣም ተበሳጨች። ሁለተኛ ምናምን ብላ በቃ በጣም
ተቆጣችኝ ማለት ነውና እንትን ማለት የለብሽም ያስሹን ምንድነው ኢማንሲፔሽን አይነት ነገር በቃ ነፃ የመውጣት ሂደት ማደናቀፍ የለብሽም እምነት የሚባለውን ነገር በማስገባት ትለይ ነበርና ከባድ ጊዜ ነበር የነበረው ተግዳሮት እንግዲህ ከተማዋን ብዙ አላቃተም ከትምህርት ቤት ከቤት ትምህርት ቤት ነው ማሳልፈው ከተማዋን ያን ያህል ባላቃተም ግን ትንሽዬ ከተማ የገጠር ከተማ ብዙ ኤክስፖዠር የሌላት እንደሆነ አስታውሳለሁ አጎቴ ራሱ ሌላ ከተማ ነው የሚሰራ የነበረው ትልቅ ሆስፒታል ስላልነበረ በወቅቱ እዛ ከተማ ውስጥ ማለት ነው እንግዲህ ባዳ የመሆን ነገር ይሰማሽ ነበር አሁን ሆነሽ ታስቢ ያኔ በ14 ዓመትሽ ከቤት ያለው ጫና አለ ውጭም ደግሞ እንደምትይ ብቸኛ ኮንሽ ምን ሊፈጠር እንደሚችል እንዲሁ ማሰብ ነውና መታሰቢያቸውን መታስታውሻቸውን በዛው እንድትነግሪኝ ነው አንድ የቤተሰብ አባል ስዊዘርላንድ መጥረው ነበረችና ልክ እንዳንቺ በዛው ወቅት ላይ ሄደሽ ነች እና ነጮች ብቻቸውን የሚኖሩበት አካባቢ ላይ በአጋጣሚ መኖር እንትን ገጥሟት አንዴ ምን ስትለኝ ነበር የዚህ ቆዳ ቀለሜ የሚለቅ ይመስላቸውና ብናጥበው መንጣት አይችልም ወይ እስከማለት ድረስ የምራቸው ነው እነሱ እንትን የሚያደርጉት ሲጀመር አፍሪካ የሚባለውን አያቆም ያወቁት ደግሞ አንድ ሀገር ሁሉ ትመስላቸዋለች አፍሪካ ሁሉም አንድ ሀገር ነው ይመስላቸውና ቆዳዬን እስከማጠብ ይደርሱ ነበር ያለች ስታወራ በጣም ገረም ነበርና ወደ ኢትዮጵያ ቤተሰብ ላይ ልመጣ ነው ብላ ወደዚህ ስትመጣ ምግብ ምናምን ይዘውላት ይመጡት እንዳትራቢ ይሄ ሀቅ ነው እንግዲህ ሌሎች ስለኛ የሚያስቡት ትክክለኛ እውነታ ያላቸው እንዳሉ ሁሉ አሁንም ያልተለወጡ ከተወሰነ ዓመት በፊትም የነበሩ አስተሳሰቦች አሉና ምናልባት አንቺን የገጠመሽ ነገር አለ ወይ ብዬ ነው የሚገርም ነው በጣም አንድ አይነት ተሞክሮ አለኝ እኔ ራሱ ትምህርት ቤት እንትኔን ይነኩኛልና ይሄ ሻምፖ ምናምን ብታረጊበት አይለቅም ይሉኛል በደንብ እኔም ኤክስፒሪየንስ አድርጌዋለሁ ሌላ ሰው ከሌላ ሰው ስሰማ የመጀመሪያዬ ነውና ብቸኝነቱ የበለጠ የከበደኝ በዙሪያ ያለው ነገር እንዳለ ሆኖ ከሁሉም በጣም አፌክት ያደረገኝ እግዚአብሔር የሚባለው ነገር ከፒክቸሬ መጥፋቱ ነው ምክንያቱም እዚህ ያለው በጣም ማምንበት እንደ አባት ኮንሲደር ማረገው እግዚአብሔር በተለያየ ምክንያት በራሴም እንግዲህ አይ ዶንት ኖ ድክመት ልለው አልችልም ምክንያቱም የነበረብኝ ጫና ቀላል አልነበረም በእድሜ ማለት ነውና ከነበረብኝ ተጽዕኖ የተነሳ እኔም ፕራክቲስ ማድረግ ትቻለሁ አልጸልይም መጽሐፍ ቅዱስ አላነብም ባደርግም በጣም ተደብቄ እንደ ጥፋተኛ እየተሰማኝ ነው ያንን ማረገውና እግዚአብሔር የሚባለው እምነት የሚባለው ነገር ከውስጤ መጥፋቱ ለትልቅ ቀውስ ነው የዳረገኝ ማለት ነው ከብቸኝነትም አልፎ እማልፈለግ ተስፋ የሌለኝ ሰው እንደሆን ራሴን እንደዛ ኮንሲደር እንዳረግ አድርጎኛል ማለት ነውና በትምህርት ቤትም የነበረው ጫና ቀላል አልነበረም ፊሎሶፊ ክላስ ለማርክ ብዬ እማላምንበትን ነገር ነው ምጽፈው የምንማረው ኤሴዎች እንጽፋለን ያንን ሁሉ ማረገው ለማርክ ብዬ ቢሆንም ግን ውስጤን በጣም እየጎዳው እየሸረሸረው የሄደበት ሁኔታ ነበርና ብቻዬን የተገኘሁበት እንግዲህ ቤተሰብስ በዚህ ውስጥ ልትለኝ ትችላለህ ግን በወቅቱ እንዳሁኑ ሶሻል ሚዲያ የለም ቤተሰብን ማገኝበት አጋጣሚ የለም ስልክ አይደወልም እና ከስንት አንዴ በሚመጣ ይሄ ኤሮግራም በሚል ሰማያዊ ወረቀት የሚጻፍ ፖስታ ነበርና እናቴ ነበረች ብዙውን ጊዜ የምትጽፍልኝና እሱ ነው ከስንት አንዴ በማገኘው ነገር ቤተሰብን ማየው ደብዳቤ ጽፋለሁ ምናምን እንጂ እንደዚህ በሶሻል ሚዲያ የመገናኘት የመቀራረብ ነገር በወቅቱ ስላልነበረ ብቸኝነቴን በጣም ስር እንዲሰድ አድርጎታልና ባህሪዬም አለ እንደዚህ ወደ ውጭ ወጣ የሚል የውስጥን የሚገልጽ አይነት ባህሪ አልነበረኝም ሁሉን ነገር ለራሴ ስለነበረ ተጽዕኖ በጣም ከባህሪዬም የተነሳ
በጣም አንኮታክቶታል ውስጤን ማለት ነውና በአንድ ጊዜ ሆነ አይደለም ስልህ አሁን የእምነቱን ነገርም ብታነሳ የታገልኩባቸው ጊዜያቶች ነበሩ ማለት ይሄ ነገር ተግዳሮት እንደሆነ ተረድቼ በተለይ እምነትሽን ተይ ራስሽን ነፃ አውጪ የሚለው መልእክት እንደ እውነት የተቀበልኩት ከተወሰነ መግፋትና መመከት በኋላ ነው ያ ትግል ራሱ ቀላል አልነበረም ከእንትኔ ጋር ከአጎቴ ባለቤት ጋር የነበረኝ ግንኙነት በጣም ነው የምትጫነኝና ልክ በጣም የሚያምኑ ሰዎች አሉ አይደል በእምነት ራሱ ሌላውን ሰው ለመቀየር ትጋት የሚያሳዩ የተወሰኑ ሰዎች አሉ ልክ እንደዛው አቋም ይዛ ነው እኔን ሼፕ የማረክ ስራ ስትሰራ የነበረውና በመረዳው በማልረዳው መልኩ ኃይለኛ ጫና ነበረብኝ እና አንደኛ ባህሪ ራሱ እድገቴ ራሱ 14 ዓመት 13 ዓመት ተኩል ማለት እንግዲህ ገና ብዙ ነገር ፎርም እየተደረገ ያለበት ሂደት ነውና በዛን ወቅት እንደዚህ አይነት ጫና ውስጥ ማለፌ ለኔ ከባድ ነበረ በራሱ ማለት ነው ምንም ሌላ ጫና እንኳን ባይኖር ይሄ የእምነት ልዩነት ከባድ ጫና ነበር ያሳደረብኝ እንግዲህ ከዛ በኋላ እንዴት ሆነ ቅድም ያቋረጥነው እዛ ትምህርት ቤት ገባሽ ያ የነበረ የመጀመሪያው ከኢትዮጵያ ይዘሽ ሄድሽው ነገርን ተቃራኒ የሆነ ነገር እየገጠመሽ መጣ ከዛ አንቺ ውስጥ ምን እየተፈጠረ ከዛ በኋላ ምን ሆነ እምረዳው ነገር ምንድነው ቀስ በቀስ በራስ መተማመኔ ተስፋ የማጣት ነገር እየመጣ ብቸኝነቴ እየከበደኝ እግዚአብሔርም እንዳልኩ በጣም ሩቅ ሆኖብኛል እሱ ራሱ ጫናው ቀላል አይደለም በዚህ ሁኔታ 4 ዓመት ተኩል ያህል ስታገል ኖርኩኝ ግን መጨረሻ ላይ በቃ ነርቨስ ብሬክዳውን አደረኩኝ ቶታሊ ከገሃዱ ዓለም እየወጣው ትምህርት ቤት ባይዛው ጥሩ ውጤት ነበረኝ እንደዛም በትግል ተምሬ ፈረንሳይኛ የመጀመሪያ ሴሚስተር ላይ በጣም ጥሩ ውጤት አምጥቼ ነው ያለፍኩትና እግዚአብሔር በጣም ነው የረዳኝ እውነት ለመናገር ግን ከትምህርቱም የመሸሽ ሰውን ያለ መቅረብ ነገሬ በጣም እየጨመረ ሄደ እና አሁን ላለው አሁን አስላምሮ ህመምም ስላምሮ ጤናም ስረዳ ፍንጮች ነበሩ ቶሎ ቢያዝልኝ ኖሮ የከፋ ነገር ውስጥ ሳልገባ መስተናገዱ የሚችሉ ስሜቶች ነበሩ ምልክቶች ነበሩ በጊዜ ቢያዝልኝ ኖሮ ቶታሊ ኮላፕስ ሳላደርግ ይደረስበት ነበር ብዬ ማስባቸው ለራሴ እንደ ትምህርት ያስኳቸው ነገሮች አሉ እነዛ ግን somehow አልተያዙልኝም ምንም እንግዲህ ያጎቴ ባለቤትም ነርስ ናት አጎቴም ሐኪም ነው ግን ይሄንን ነገር ካቻል አረጉልኝም እና በጣም ቀስ በቀስ ውስጤ እየተሸረሸረ በቃ ከገሃዱ ዓለም የወጣ እይታ ውስጥ ቀስ እያልኩኝ መግባት ጀመርኩኝ ከባድ ኮንፊውዥን ውስጥ ገባሁኝ የማንነት ጥያቄ አንዳንዴ በመስታወት ራሴን ሳየው ልክ እንደ ባዕድ ሰው እንግዲህ ሳይንሱ ምን እንደሚል አላቅም ይሄንን ግን ሳየው ራሴን ሪኮግናይዝ እስከማላረግ ድረስ ማን ነኝ እኔ ሲምቦ ነኝ ሌኒ ነኝ ምንድነኝ እግዚአብሔር ልጅ ነኝ እኔ አሁን ምንድነኝ ማን ነኝ ብዬ በመስታወት ራሴን ሳይ ኃይለኛ የማንነት ጥያቄ ውስጥ እየገባው ሄድኩኝ እና ትምህርቴም እየደከመ ሄደ እሱንም በጊዜ ያወቀልኝ ሰው የለም ብቻ መጨረሻ ላይ ላሳጥርልህና ቶታሊ ከገሃዱ ዓለም የወጣ እይታ ውስጥ ገባሁኝ ማለት ነውና ምን ያመንኩ መጣው እኔ ወደ ቤልጂየም የሄድኩት ለትምህርት ሳይሆን እግዚአብሔር
ቤልጅየምን ለማዳን ቤልጅየምን ብቻ ሳይሆን ሂዩማኒቲን የሰው ልጅን ለማዳን ዓላማ አድርጎ ተልኮ ሰጥቶኝ ነው የሄድኩት እና ቤልጅየም ውስጥ ደግሞ ዋና ዓለምን የሚቆጣጠር ኮምፒውተር እንዳለ ነበረ ማምነው ማስበው ከየት ያመጣሁት እምነት እንደሆነ አላውቅም ግን ያንን ኮምፒውተር አክሰስ አድርጌ እንትኑን የተሰራበትን ዓላማ የመቀየርና ወደ ጥሩ እግዚአብሔር ወደሚወደው አሰራር መቀየር አንዱ ተልኮዬ እንደሆነ እየተረዳው እያመንኩበት መጣው ማለት ነው እና ብዙ ነገሬን አፌክት ያደረገ መጣ ይሄ እምነት ማለት ነው አንደኛ እንቅልፍ ነው እንቅልፍ ስተኛ የሚበላሽ ነገር ቢኖርስ ኮምፒውተሩን ሌላ ሰው ቢነካካውስ ይሄንን ተልኮ ቢያደናቅፉብኝስ የሚል እምነት ስለነበረኝ ሙሉ ሌሊት እንቅልፍ የለኝም ላልተወሰነ ጊዜ ማለት ነው ምን ያህል ጊዜ በዚህ ሁኔታ እንደቆየው ያው ውስጣዊ እይታ ስላልነበረኝ ይሄ ነው ማለት አልችልም ግን 2 ሳምንት ይሁን ወር ይሁን አላቅም ግን እንቅልፍ ሳልተኛ በዚህ ተልኮ ዙሪያ ያጠነጠነ ህይወት ነው የነበረኝ በጣም ጸልያለሁ በጣም ስፔሻል እግዚአብሔር እየተናገረኝ እንደሆነ ነው ምረዳው መጽሐፍ ቅዱስ ሳነብ ያ ነገር አክቹዋሊ እየሆነ እንደሆነ ነው ምረዳው ማለት ለምሳሌ ስለ አርማጌዶን ጦርነት ሳነብ መጽሐፈ ራእይ ላይ ዮሐንስ ራእይ ላይ ያ ነገር አክቹዋሊ እየተደረገ እንደሆነ እና ማስተር የሚያረጋው የተልእኮ መሪ እኔ እንደሆንኩኝ ነበር ምረዳውና እንቅልፍ የለኝም ሰልፍ ኬር የለኝም መጨረሻ ላይ በዚህ እምነት ውስጥ ከቆየው በኋላ ምን ማሰብ ጀመርኩኝ ልብስ ራሱ ምን ለብሰው ልብስ የኃጢያት መግለጫ እንደሆነ ምክንያቱም አዳምና ሔዋን መጀመሪያ እግዚአብሔር ሲፈጥራቸው እንደነበሩ ናቸው ግን መጨረሻ ላይ ከኃጢያት ውድቀት በኋላ ራቆታቸውን እንደሆኑ ሲረዱ ነው ወደ ልብስ የሄዱት ስለዚህ እኔ ወደ መጀመሪያው እግዚአብሔር ወዳሰበልኝ እይታ ውስጥ መግባት አለብኝ ልብስ የኃጢያት ውድቀት ምልክት ነው በሚል ልብስም ተውኩኝ ማለት ነው በቃ ሙሉ ሰውነቴን ራቆቴን ሆኜ ከክፍሌም አልወጣም በወጣም ሳልለብስ ያኔ ነው የደነገጡት ማለት ነው ቤተሰቦቼና እስከዚህ ጊዜ ለውጥሽን ማለት ነው እስከዚህ ምንም ነገር በቃ ትምህርት ቤት አሞኛል እላለሁ ምን እላለሁ ምን እንደሚያረጉ ግራ ገብቷቸዋል ይመስለኛል የሚገርም ነገር ግልጽ ውይይት አድርገን እንኳን አናቅም በዚህ ጉዳይ ከአጎቴ ጋር የተወሰነ ለማውራት በመሞክርበት ጊዜ በተለይ አንዳንድ ነገሮችን መረዳት የምፈልገው ነገሮች ነበሩና ለማውራት በመሞክርበት ጊዜ ነው እርሹ ይሄ ነገር ትዝታሽ ውስጥ መኖር የለበትም ሌላ ነገር ይቀሰቅስብሻልና በጨራሽ አታስቢው አታውሪው ይለኝ ነበር ግን ማወቅ የምፈልጋቸው ዲቴሎች ነበሩ በተለይ በዛን ጊዜ ራሴን አላውቅም ስለነበረ ምን ያደረኩ እንደነበረ ምን ያህል ጊዜ እንደቆየው ምን ምልክቶች እንደነበሩ በምን ጀመረኝ ከዛስ የሚለው ነገር ብረዳ ደስ ይለኝ ነበር እንደ ሰው ማለት ነውና the only person ያንን ማድረግ የሚችለው አጎቴ ነበር እሱም አልቻለም ፈቃደኛ አልሆነም እና ብዙ ግልጽ ያልሆኑ ነገሮች አሉኝ እስካሁን ድረስ ግን በቃ መጨረሻ ላይ ልብሴን ትቼ መጮህ ጀመርኩኝ ለኔ መልስ እየሰጠው ነው ለሚያናግረኝ ሰው ማለት ነው ከውጭ ሆኖ ለሚያየኝ ለቤተሰቤ ግን ብቻዬን እያወራው ብቻዬን እየጮህኩ እንደሆነ ነው የሚያስቡት ለኔ ግን አሁን ይሄንን ስል እንደዚህ ዲሉዥን ወይም ሃሉሲኔሽን የምንላቸውን ነገሮች ኤክስፒሪየንስ አድርጎ ለማያውቅ ሰው ትርጉም አይሰጥ ይሆናል ግን በዛ ውስጥ ያለፈ ሰው ይረዳኛል በደንብ ሴንስ የሚሰጥ ነገር ነው ምሰማው መመልሰው የማደርገው ሁሉ ነገሬ ከማምንበት ጽኑ እምነት ጋር የተያያዘ ነው
ምንም ሴንስ ማይሰጥ ቢመስልም ማለት ነው። በዛ ሁኔታ አሳለፍኩኝ። እንግዲህ ምን ያህል ጊዜ እንደቆየሁ አላቅም። ሽንት ቤት አልሄድም፣ እዛው ላይ ነው በቃ ሁሉን ነገርም እምጸዳዳው ምንም ምለው። መጨረሻ ላይ ብቻ ትዝ የሚለኝ ክፍሌ ማላቃቸው ሰዎች ገብተው እጅግሬን ይዘውኝ መርፌ ተወግቼ፣ እንግዲህ መርፌ ስወጋ ትዝ ይለኛል። ምክንያቱም በጣም ኃይል ነበረኝ፣ ከየት የመጣ ኃይል እንደሆነ አላቅም። በጣም አስቸግር ነበረ ለመያዝ፣ በጣም ከባድ ነበረ። በወቅቱ ነው የሚሰማኝ ነገር ምንድነው የተላኩብኝ ከዚህ ተልኮ ሊያደናቅፉኝ የተላኩብኝ ሰዎች እንደሆኑ ነው የምረዳውና መመከት እንዳለብኝ ነው እንጂ ሊረዱኝ የመጡ ሰዎች ናቸው ብዬ አልገመትኩምና በዚህ ሁኔታ ብቻ ትዝ የሚለኝ መጨረሻ ላይ ራሴን ያገኘሁት ሆስፒታል ነው። ምን ያህል ጊዜ አንኮሸስ ሆኜ እንደቆየሁ ራሱ አላውቅም። ብቻ ሆስፒታል ራሴን አገኘው። በቃ ቶሎ አልተወኝም። ይሄ ወደ እውነታው ዓለም ቶሎ አልተመለስኩም። ምንም መድኃኒት ቢሰጡኝም በጣም ሚጫን አይነት መድኃኒት ነው የሚሰጡኝ። ሁሌ እንደተኛው ነው አብዛኛውን ጊዜ። ንቁ ሆኜ የማሳልፍበትን ጊዜ ጤናማ አስተሳሰብ ኖሮኝ አይደለም። በቃ በጣም ኮንፊውዥን ውስጥ ገባው። የት እንዳለው ምን ቀጥዬ ምን እንደምሰራ ምን እንደማደርግ ሁሉ ነገር በቃ ኮንፊውዥን ውስጥ ነበረ። ከአምኜበት ስንቀሳቀስ ከነበረው ነገር በጣም የተጋጨ ሆነብኝ እና በዚህ ሁኔታ እንግዲህ እዛ ሆስፒታል ውስጥ 3 ወር ተኩል ያህል ቆየው። ቶሎ አልተቀላቀልኩም ከሌሎች ህመምተኞችም ጋር። እንግዲህ ትረዳኛለህ፣ ማውራው ፈረንሳይኛ ነው። ውስጤ የሚሰማኝን ነገር ለሌላ ሰው ለመንገር እንግዲህ ፈረንሳይኛ ነው የምጠቀመው። ምን ያህል ሰው ኮንቴክስቱን ያውቀዋል? የሚያናግረኝ ሳይኮሎጂስት፣ የሚያናግረኝ ሳይካትሪስት ሁሉ ፈረንጆች ስለነበሩ በቃ የጠላት ጎራ ውስጥ ያሉ እንደሆነ ነው መረዳውና በጭራሽ ኮኦፕሬቲቭ አልነበርኩም። መድኃኒት በግድ ነው የሚሰጡኝ በአይቪ መዋጥ ፈቃደኛ ስላልነበርኩ ማለት ነውና ብዙ ሰዎች መተው እጄን እንትን ብለው ብቻ በጣም ኮኦፕሬቲቭ አልነበርኩምና ቀስ እያለ ነው ያ ነገር እየተቀረፈ መድኃኒቱም እየሰራ ሲመጣ ትንሽ መለስ እያልኩኝ ከሌሎች ህመምተኞችም ጋር የመቀላቀል ሂደት ነበረኝና ከባድ ጊዜ ነው ያሳለፍኩት። እውነት ለመናገር ቶሎ አልተመለስኩም ወደ ገሃዱ ዓለምና ትልቅ ጨለማ ነው የሚታየኝ የነበረውና በዚህ ሁኔታ 3 ወር ተኩል ያህል ከቆየው በኋላ እንግዲህ በዛን ወቅት አጎቴንም ለማየት ፈቃደኛ አይደለሁም። ሲመጣ ጮሃለው፣ ውጣልኝ ነው በቃ እሱ ነው እዚህ ነገር ውስጥ የከተተኝ ብዬ ስለማስብ እዚህ ነገር ውስጥ ስለ ከተልኮዬ ያደናቀፈኝ እሱ ነው። እዚህ ሪስትሬንድ ሆኜ ነው ያለሁት። ምግብም ደግሞ የሚመረዝ ይመስለኝ ነበረ። በምግብ በኩል እንትን አልልም፣ ምግብ አልመገብም። እንደውም የሚሰጠኝን ሰሃን ብርጭቆ ምናምን ሁሉ በመስኮት ወረውር ነበረ። 6ኛ ፎቅ ላይ ነበረ የተኛሁትና ሰው ሁሉ ተጎድቷል አሉኝ። በኋላ ሲነግሩኝ መሬት ላይ የነበረ ሰው ሁሉ በኋላ ላይ በፕላስቲክ ሰሃን ማቅረብ ጀመሩ። ስቲል አልበላም። ብቻ ከባድ ጊዜ አሳለፍኩኝና ላሳጥርልህና እንግዲህ በዚህ ሁኔታ ከቆየው በኋላ እናቴ መጣች እና እናቴ እንደምትመጣም አላቅም፣ ማንም አልነገረኝም፣ ኮሚኒኬሽን የለኝም ከአጎቴ ጋር። ብቻ አንድ ቀን ስወጣ ኮሪደር ላይ አየኋት። በቃ በጣም አለቀስኩኝ፣ ጮኩኝ። በቃ ሌላ ዓለም ውስጥ ገባሁኝና እንትኖቹ ሁሉ በጣም ተረብሸው ነበር አሉኝ። ህመምተኞቹ ኃይለኛ ሲቃራ ጩኸት ነበረ እንትን ስለ ነበረውና
በጣም ደስ አለኝ እሷ መምጣቷ። ተቀበልሽ እሳቸውን? አዎ ሌሎቹን እንዳለ እንደ ጠላታይ ነበር እናትሽን ገዘታይ ተቀበለሻል? በጣም ተቀበልኳት። እየተረጋጋው መጣው። ሆስፒታል ነው የምትቆየው ከኔ ጋር። የሆነ ነገሮች መስመር ሲይዙ እየታወቀኝ መጣ። መስመር ሲይዙ ስልህ እማምንበት ይሄ ከገሃዱ ዓለም ውጪ የሆነው ነገር እየተቀረፈ እግዚአብሔር የሚለው ነገር በእናቴ በኩል እያየሁት እድገቴን ምኔን እነዛ ነገሮች መስመር እያያዙልኝ ይሄ ሪፈረንስ አገኘው። በቃ እናቴን ሳያት የድሮ ማንነቴን፣ ልጅነቴን፣ ኢትዮጵያዊነቴን፣ እምነቴን ሁሉ ያገኘው ያህል መሰለኝና ብዙ አይደለም አብራኝ የቆየችው። ምናልባት 15 ቀን እንደዚህ ሊሆን ይችላል። ከዛ ከሆስፒታል ወጣሁኝና ግን በጣም የሷ መምጣት እንትን እንዲለኝ ያደረገ ማለት ነው። በቃ ወደ ገሃዱ ዓለም እንድመለስ ሁኔታዎችን እያመቻቸልኝ ሄደ። በኋላ ላይ ያው ተወሰነ ወደ ኢትዮጵያ መመለስ እንዳለብኝ፣ ኮንዱሲቭ ኢንቫይሮንመንት እንዳልሆነ፣ በዚህ ሁኔታ የማገገም ሂደቴም አዳጋች እንደሚሆነ ታመነበትና ወደ ኢትዮጵያ እንድመለስ ሆነ ማለት ነው። እና ደብዳቤ ሰጡኝ ከሆስፒታል። እንዳጋጣሚ ስኪዞፍሬኒያ ነው የሚለው ደብዳቤው እስካሁን እጄ ላይ ያለና እምወስዳቸው መድኃኒቶች በጣም ኢንቴንሲቭ ነበሩ። ሳይድ ኢፌክታቸው በጣም ከባድ ነው። እንዳሁኑ ዘመናዊ መድኃኒቶች አልነበሩም እና ከባድ ነበረ በወቅቱ። እና ወደ ኢትዮጵያ ስመለስ እንግዲህ ትረዳኛለ፣ በዛን ጊዜ የውጭ ሀገር እድል በጣም ብርቅ ነገር ነበረ። እንዳሁኑ አይደለም። ይሄ ስኮላርሺፕ ምናምን የሚባል ነገር አልነበረም በወቅቱና ወደ ውጭ ሀገር የመሄድ እድል አግኝቶ ያንን እድል አበላሽቶ አእምሮ ታሞ መመለስ ምን አይነት አሳፋሪ ነገር እንደነበረ ህብረተሰቡ እንድረዳ በደንብ አደረገኝ ማለት ነው። በቃ ሰው ሁሉ ከንፈር የሚመጥልኝ፣ እንደገና ደግሞ ያው ቤተሰቦቼ በሕክምና ውስጥ ያሉ ስለሆኑ ቤተሰብ ውስጥ ጥሩ ኢንቫይሮንመንት ነበረ። ይቀበሉኛል፣ እንደ ልጅ ያዩኛል። በውጭው ህብረተሰብ ውስጥ ግን በተለይ በእምነት ዙሪያ ያሉ ሰዎች በቃ እንትን ነው፣ ጥያቄ ነው የሆነባቸው። በጣም መሰረታዊ ጥያቄ ማለት ነው። ወላጆቻቸው እንደዚህ በቤተ ክርስቲያን ጥሩ ስነ ምግባር ያላቸው የተከበሩ ሰዎች ሆነው እግዚአብሔር ምን አይቶባቸው ነው የቀጣቸው በዚች ልጅ እስከ መባል ድረስ ደረሱና ትልቅ ዲስግሬስ እንዳመጣው ቤተሰቡ ላይ ትልቅ ገመና እንዳመጣው ነው ህብረተሰቡ እንድረዳ ያደረገኝና በጣም ከባድ ነበር። እኔ ከህመሙ ይልቅ ከዋናው ከህመሙ ምልክቶች ይልቅ በጣም የከበደኝና ጫን ብሎኝ የቆየው ድምጽ የህብረተሰብ ድምጽ ነው። በቃ በዙሪያ ያለው ድምጽ ማለት ነውና ከዘመድ አቅም እንኳን አንዳንድ ዘመዶቼ ድሮም ዝም ብለው ነው ለሷ እድሉን የሰጡት፣ ከሌ ቢሄድ ኖሮ ይሻል ነበረ እስከመባል በቃ የተሰጠኝ እድል ራሱ የተገባኝ እንዳልነበረ አይነት ስሜት ነበረ ሲያሳድሩብኝ የነበሩት። በወቅቱ የነበሩ የቤተ ክርስቲያን አገልጋዮች እንደተቸገረ ሰው ሳይሆን ሰይጣን እንደተቆጣጠረው ሰው ነው ሲያስቡኝ የነበረው እና ኖርማል ጸሎት አይጸለይም፣ ስለ አጋንንት ነው የሚጸለየው። እኔም እኮ ደስ ይለኛል ተጸልዮ ቢወጣልኝ፣ እኔም ደስ ይለኝ ነበረ፣ ግልግል ነበረ። ግን ውስጤን አእምሮዬን ታመምኩ እንጂ በሰይጣን ቁጥጥር ውስጥ አልነበርኩም። ልክ አእምሮዬ የአካሌ አንዱ ክፍል እንደሆነ ማንኛውም የአካላችን ክፍል በተለያየ ምክንያት እንደሚታመመው ሁሉ አእምሮዬም ታመመ፣ የአካሌ ክፍል ስለሆነ። ያ ነው የደረሰብኝ ችግር
ከነበረው ሁኔታ አጋላጭ ምክንያቶች አባባሽ ምክንያቶች የተነሳ ስለ ልቦናዬም የተጎዳ ስለነበረ በዛ ምክንያት ወደ አእምሮ ህመም ውስጥ ገባሁኝ እንጂ እግዚአብሔር የተጣላኝ ሰው አይደለሁም ወይ ባጋንንት ቁጥጥር ስር የነበርኩኝ አይደለሁም የጠላት ተግዳሮት አይደለም ግን ይሄንን የሚረዳ ማህበረሰብ አልነበረም በወቅቱ አሁን ያው ስለ አእምሮ ጤና ይወራል ይኸውኛም ያወራን ነው ሚዲያውም ያወራ ነው በወቅቱ ግን በጣም ትልቅ ገመና ነበር የአእምሮ ህመም ቤተሰቡ ሲከሰት ማለት ነውና ከባድ ጊዜ ያሳለፍኩኝ ኦልሞስት ወደ 1 አመት ተኩል ነው ከትምህርትም ርቄ የቆየሁትና እዚህ ከተመለስኩ በኋላ እና እግዚአብሔር ረድቶኝ ጥሩ ሐኪም አገኘው እዚህ ደብዳቤንም ተቀብለውኝ በደንብ ፎሎ አፕ ሲያረጉኝ የነበሩ ዶክተር አብዱል ረሺድ የሚባሉ ሲኒየር ሐኪም አሉ አፈሩን ቀላል ያርግላቸው አሁን በህይወት የሉም ግን ከነበሩ እንግዲህ የመጀመሪያው አይ ቲንክ ከሶስቱ ሳይካትሪስቶች ከዶክተር ፍቅሬ ጋር እሳቸው ቀጥሎ ሳይካትሪስት የነበሩ ናቸውና ብዙ ሐኪሞች ያስታውሷቸዋል አብዛኛውን ሳይካትሪስቶች አስተምረዋል እና በጣም እንደ አባት ሆነው ነበረ ትሪት የሚያረጉኝ በጣም ትልቅ አታችመንት ነበረኝ ኢንፎርሜሽን ይሰጡኛል ስለ ህመሙ እና አንድ ማነሳል ነገር እንግዲህ ስኪዞፍሬኒያ ነበረ ዳያግኖስ የተደረኩት ቤልጅየም ምክንያቱም ምልክቶቹ ቲፒካል የስኪዞፍሬኒያ ምልክት ስለነበሩ ማለት ነው እዚህ ከተመለስኩ በኋላ ግን ይሄ የሚሰሙኝ ድምጾች የሚታዩኝ ነገሮች እየረገቡ ሄደው ግን ኃይለኛ ተስፋ መቁረጥ ውስጥ ገባው በተለይ በጣም ተቀባይነት የነበረኝ ልጅ ነበርኩኝ እንደነገርኩ በቤተክርስቲያን በህብረተሰቡ ስመጣ ግን ሰው የሚጠነቀቀኝ ከሩቅ የሚሸሸኝ አልፈርድባቸውም ያለው አመለካከት እንደዛም ስለነበረ ነው እኔም ደግሞ ፊዚካሊ ስታይ መድኃኒቶቹ በጣም ይጫኑ ስለነበረ ሰውነቴም በጣም ይሄ ግትር ያለ ስቲፍ የሆነ ነበረ ለሃጭ የፊት ገጽታ የአይን መክበድ የተለያዩ ሳይድ ኢፌክቶች ነበሩ ከባድ መድኃኒት ነበረ ወስዶ በወቅቱ ያ ስለነበረ ማለት ነው አሁን ግን የሚወሰዱ መድኃኒቶች በጣም ሳይድ ኢፌክታቸው እየቀነሰ ጥቅማቸው እየጎላ በደንብ እየተሻሻሉ መተዋል አሁንም ወስዳቸው መድኃኒቶች በወቅቱ ግን እሱም ስለነበረ በጣም እምሸሽ እምፈራ ከሩቅ የሚሸሹኝ ልጆቻቸውን ማያስጠጉ አይነት እንትን ውስጥ ትሪትመንት ውስጥ ነበረ ሳልፍ የነበረውና ለኔ በጣም ተጋጨብኝ ሁለቱ እንደገና ሁሉም ተማሪ ነው እህቶቼ ወንድሜ ይማራሉ ይሰራል እኔ ብቻ ቤት ውስጥ በቃ በጣም ብቸኝነት እና ተስፋ መቁረጥ ውስጥ ገባሁኝ ሁሌ ማልቀስ ነው ነገ አይታየኝም በዚህ ሁኔታ ውስጥ ሳልፍ ትዝ ይለኛል እንደውም ዶክተር አብዱል ረሺድ ከናቴ ጋር ጳውሎስ ነበር መከታተለውና በቃ እንባዬን ማቆም አልቻልኩምና አፍስሹ እስክጨርሽ ይጠብቅሻለሁ አፍስሹ አሉኝን ሁሌ ትዝ ይለኛል እና በነፃነት በቃ ከሳቸው ጋር የሚሰማኝን ነገር ሁሉ እንትን ብዬ ትንሽ እየተሻለኝ ሲመጣ ደግሞ ይሄ ከሰው በላይ ሆኖ መታየት መምሰል እግዚአብሔር ለተለየ ዓላማ እንደፈጠረኝ ማሰብ እንደዛ ስለ ጤናማ በሆነ መልኩ ሳይሆን ትክክለኛ ያልሆኑ እምነቶች ይመጡ ነበር እንቅልፍ መተኛ ተውኩኝ ደስታዬ የመጀመሪያው አይነት ስሜት ተመልሶ ማገርሸት ጀመረ እና ይሄንን ሲያዩ ይሄ ነገር የስኪዞፍሬኒያ ምልክት ሳይሆን ቲፒካል የባይፖላር ዲስኦርደር ምልክት ነው ብለው መድኃኒትም ተቀየረልኝ የመጀመሪያዎቹ ባች ውስጥ ነኝ
ኮሆርት አለን ሊቲየም የምንወስድ ያኔ ጥናት የሚጠና ነበረ ሐሙስ ነው ካርዳችን ለብቻ ነው የሚቀመጠው ሊቲየም ካርቦናት የሚባል ሙድ ስታብላይዘር ጀመርኩኝ በጣም ለውጥ መጣሁኝ ያው ያገረሻል አንዴ ዲፕሬሽኑ ይበዛብኛል ተስፋ የመቁረጥ ስሜት ራሴን የማጥፋት ሂደቶች ነበሩ ደብዳቤ ሁሉ የስንብት ደብዳቤ ስንቴ ጽፌያለሁ ግን ወላጆች ያሳዝኑኛል ያው ከምንም ነገር በላይ ወላጆች ያሳዝኑኛል እንደገና ደግሞ እግዚአብሔርን አስባለሁ ትክክል እንዳልሆነ አምናለሁ ግን የነበርኩበት ጭንቅ ሌላ መፍትሄ እንዳለው አይታየኝም ነበር እና ራሴን ላጠፋ ሞክሬያለሁ ግን ያ ሁሉ አልፎ በተለይ መድኃኒት ከጀመርኩኝ ይሄ የሊቲየምን መድኃኒት ከጀመርኩኝ ችግሬን በትክክል ዲያግኖስ ተደርጎ ከታወቀልኝ በኋላ በጣም ጥሩ መሻሻል አሳየው ምንም የህብረተሰቡ እይታ ባይቀየርም እኔ ውስጥ ግን ተስፋ እያደረብኝ መጣ በተለይ ዶክተር አብዱል ረሽድ ካንቺ በፊት ይሄንን መድኃኒት የሚወስዱ እኛ በቅርበት የምንከታተላቸው ትምርታቸውን የሚማሩ ሰርተው የሚገቡ ቤተሰብ የመሰረቱ አሉ ብለው በጣም ነበር የሚያጽናኑኝና ወደ ትምርት ዓለም ትመለሻለሽ ያኔ ሃይ ስኩል መጨረስ ለኔ ትልቅ ግቤ ነበር ከነበረኝ እይታ አንፃር ማለት ነውና በዚህ ሁኔታ እየተሻሻለ ሄደ ከዛ ሁኔታዬ ጥሩ ሲሆን ስቴብል መሆን ስጀምር ወደ ትምርት ደግሞ መታሰብ ተጀመረ ማለት ነውና ኦልሞስት 2 አመት ያህል ነው ከትምርት ያቋረጥኩት ከዛ እግዚአብሔር ይስጣቸው ቤተሰቦቼ ይቺን ፈረንሳይኛ መክሰር የለብሽም ስለዚህ ደና ትምርት ቤት እናስገባሽ ፈረንሳይኛ ብለው ሊሴ ገብረ ማርያም አንድ ክፍል ተከልሼ ገባሁኝ እዛ ትምርቴን መከታተል ጀመርኩኝ ማለት ነው እና ያው ሂደቱ ቀላል አልነበረም ያገረሻል በተለያየ ምክንያት ከህመሙ ጋር ማለመተዋወቅ አለ ልጅነቱም አለ ዲፕሬሽኑ አንዳንዴ ያስቸግረኛል አንዳንዴ ደግሞ ይሄ ከፍ ያለ ስሜት ጤናማ ያልሆነ ምክንያት የሌለው ፈንጠዚያ ደስታ የተትረፈረፈ ደስታ ምክንያት የሌለው እንቅልፍ ማስተኛ ኃይለኛ ኢነርጂ ከሰው በላይ ሆኖ ራስን ማሰብ ነብይ ነኝ ለሰው ልጅ የተላኩ መልእክተኛ ነኝ ብሎ ማሰብ እነዚህ ይፈራረቁ ነበር በተለያየ ጊዜ ግን ቶሎ ወደ ህክምና ሄዳለው ያው ወላጆቼም በህክምና ውስጥ የነበሩ ስለነበሩ በህክምናው በደንብ ነው የሚያምኑት የነበረውና ዶክተር አብዱል ረሽድም ጳውሎስም የግል የሚሰሩ ነበር ትንሽ ምልክት ሲያዩ ወደ አመቻቸው ዛሬ የግል የሚገቡ ከሆነ የግላቸው ጋር ሊቲየም ክትትሌ ደግሞ ሐሙስ እዛም ሳላቋርጥ በደንብ ስከታተል ቆየሁኝና ሃይ ስኩል ጨረስኩኝ እንግዲህ እንድትነግሪኝ የፈለኩት እዛ 4 አመት ተኩል አካባቢ ነው የቆየሽው እስከ ስንተኛ ክፍል ሄድሽ ማለት ነው እዛ እስከታቆሚ ድረስ ትምርቱን ቤልጂየም በነበርኩ ጊዜ እንግዲህ ከዚህ ሲሄድ 8ኛ ሆኜ ነው የሄድኩት እዛ ሲሄድ ግን 7 ነው የጀመርኩት ወደ ኋላ ተመልሼ 7 ገባሁኝ ከዛ እዚህ ስመጣ 11ኛ ክፍል ገባው ማለት ነው እዛ እስከ 10 ጨርሼ እዚህ 11ኛ ገባሁኝ ከዛ 12ኛ ኤስኤልሲ ተፈተንኩኝ ውጤት መጣልኝ ግን የኔ ሐሳብ የነበረው ባካሎሪያ የሚባል ከፈረንሳይ ሀገር የሚመጣ ልክ እንደ ኤስኤልሲ ግን ለፈረንሳይ ሀገር ዩኒቨርሲቲ መግቢያ የሚሆን ፈተና አለ እሱ ፈተና ከ12ኛ ክፍል በኋላ 1 አመት ተመረ ነው የምትወስደው ማለት ነው ስለዚህ ቀጥታ ዩኒቨርሲቲ ጆይን አላረኩም ያንን 1 አመቱን ተማርኩኝ ማለት ነው ተርሚናል ይሉታል እዛ ክፍል ገብቼ 1 አመት ተማርኩኝ የሚገርም ነገር
በወቅቱ ልክ ተፈትኜ በነበርኩበት ሂደት ምልክቶች ነበሩኝ እና ምን ነበረ የኔ ኮንቪክሽን ባካሎሪያ ተፈትኜ ፈረንሳይ ሀገር ሄጄ እንደምማር ነው እቅዴ ማለት ነው እና እንትን ይሰጥ ነበር ስኮላርሺፕ ይሰጥ ነበር ያኔ እና እሱን ስኮላርሺፕ አግኝቼ እንደሚሄድ ነበር የማስበው እቅድ ብቻ ሳይሆን ጽኑ እምነት ነው የነበረኝ ውጤቴ ግን ለዛም ይበቃ አልነበረም ግን እኔ ጽኑ እምነት ነበረኝ ግን ወላጆቼ በጣም ያምኑብኝ ስለነበር ዲቴል ውስጥ ገብተው ዛሬ ምን አረግሽ ከዛ ምን ተፈተንሽ ምናምን አይሉኝም ነበርና የሚገርም ነገር ሌሎች ጓደኞቼ አብረውኝ ክላሴ ልጆች በኤስኤልሲ ውጤታቸው ዩኒቨርሲቲ ሲመዘገቡ እኔ ግን እዚህ ሀገር እኮ አይደለም መማረው እኔ ውጪ ስለሆነ አልፈልግም መመዝገብ አልኳቸው ማለት ነው በደህና አምሮዬ ሳይሆን ያኔ ኤፒሶድ ላይ ስለነበርኩ ማለት ነው ባካሎሪያ ካልመጣልኝ ውጤቴ እንትን ካላለ እንደማንኛውም ሰው ማሰብ የነበረብኝ ሁለተኛ አማራጭ ነበር በወቅቱ ግን አረባክሽ ተመዝገቢ ችግር የለውም እኮ ባተመዝግበሽ ከተቀበሉሽ ትቀጥያለሽ ካልተቀበሉሽ ወይ ደግሞ ሌላ እድል ካገኘሽ ሁለቱንም ሞክሪ ያለኛ ፋሲሊቴተሩ ማለት ነው በጭራሽ አይሆንም እዚህ ሀገርማ አልማርም ብዬ ሳይሞላ የሌሎቹ ሊስት ሲሄድ የኔ ሊስት ሳይሄድ ቀረ ማለት ነው ከዛ ባካሎሪያው በዛ መልኩ አለፈ ከዛ የሆነ ጊዜ ላይ ለእናቴ አወራሁላት ማለት ነው እኔ እኮ ፈረንሳይ ነው ሄጄ መማረው እዚህ ሀገር አልማርም እነሱ ሲመዘገቡም አልተመዘገብኩም ብዬ ፍንጭ ስሰጣት ደንግጣ ይዛኝ መጣች ሊሴ አወራቻቸው እንግዲህ ምን እናድርግ ኦሬዲ የነሱ ሊስት ተልኮ ምደባ እየጠበቁ ነው እሷ አይሆንም ማለች ምን እናድርግ አስገድደን አንልካት አለች ያው እሷ ታውቃለች በጤናማ አምሮዬ ያንን ውሳኔ እንዳልወሰንኩኝና እግዚአብሔር ሲረዳኝ ሰውየውም ተረዳ ወረቀት አመጣው ከጳውሎስ እንደሚያመኝ እና አስፈላጊው ትብብር እንዲደረግልኝ ደብዳቤ አጻፍኩኝ እሱን ይዤ ሄድኩኝ ሰውየው በጣም ቀና ነበረ ተረዳኝ ተቸግሬ እንደሆነ ማለት ነውና ተረዳኝ ፕሮሰስ አደረገልኝ ለብቻዬ ከዛ አዲስ አበባ ዩኒቨርሲቲ ተቀበለኝ ማለት ነው ባካሎሪያውን 1 አመት ተምሬ ወደ ኋላ ተመልሼ ዩኒቨርሲቲ ጆይን አረኩኝ ማለት ነው አዲስ አበባ ዩኒቨርሲቲ ገባሁኝ እስቲ እንግዲህ አሁን አጠቃላይ ያንቺን ጉዞ ስናይ በፊት ከመጀመሪያው ጀምሮ ስንነሳ እንግዲህ በጣም ፈጣን ቀጭቃዣ ቤተሰብ ውስጥ የነበርሽ ሲምቢሮ ያልኩት ጥራሽ ዘይት የሆነ ጊዜ ላይ እንግዲህ ለቤተሰቡ ይሰጥ የተባለ እድል ባጎትሽ በኩል ተሰጥቶ ቤተሰብን ወክለሽ ነው እንግዲህ አሁን ሄደሽ ከዛ አሁን ያልሻቸው ችግሮች አጋጥመው ብዙ ፈተና ውስጥ አልፈሽ መልሰሽ ወደ ኢትዮጵያ ተመጫለሽ እንግዲህ ስትመጪ ቅድም ቤልጂየም በተባለው ከሆነ ስኪዞፍሬኒያ የሚባለው የአእምሮ ህመም ነው ከዛ ባይፖላር አልሽኝ ሁለቱም በህክምናውም ከባድ ሊባሉ የሚችሉ የአእምሮ ህመም አይነቶች ውስጥ እዛ ውስጥ የሚመደቡ ናቸው ከዚህ ከባድ ህመም ጋርና ፈረንሳይኛ ቋንቋን ይዘሽ ነው የተመለስሽው ኢትዮጵያ ላይ መጨረሻ ስትመጪ አሁን ወደ ትምህርቱ ገብተሻል ቀጥሏል እሱን ነገር በደንብ እንድታወሪ ልፈልጋለሁ ግን እንደ ልብሽ ተንቀሳቀሽ ነበር ወይ እዚህ ከመጣሽ በኋላስ የምትፈልጊው ቦታ ላይ እንደ ልብሽ ትሄጃለሽ ይሄን እምልሽ አንቺም ከውስጥ ካለሽ ቤተሰብሽስ ወተሽ ተንቀሳቀሺ ነፃነት ይሰማቸው ነበር ወይ በዙሪያ የሚያውቁ ሰዎችስ የነበረችውን ያቺን ጊዜ ንገሪኝ ከዛ ትምህርት ቤትም ገብተሻል ትምህርት ቤት የነበረሽ ቆይታስ እንዴት ነበረ አው ቀላል አልነበረም ከአእምሮ ህመም ጋር ስትኖር ብዙ ነገሮችህን ነው አፌክት የሚያደርገው ማህበራዊ ህይወት አፌክት ይደረጋል ትምህርት ስራ ሁሉ ነገሩ ተጽዕኖ አለው እና በዛን ወቅት ለምሳሌ በቤተክርስቲያን የነበረውን ሁኔታ ብነግርህ ከቤተሰብ አባል ጋር እንደ ቦዲጋርድ ሰው ከሌለ ቸርች መሄድ አልፈልግም ምክንያቱም ኤኒባዲ ተነስቶ እጁን ጭኖ
ለአጋንንት ሊጸልይልኝ ነው የሚፈልገው። እኔ ግን በወቅቱ እንደማንኛውም ሰው እግዚአብሔር ተቀብሎ ልጁ አድርጎኛል ብዬ የማምን ማንኛውም ሰው ከእምነት ተቋማት ውስጥ የሚያገኘውን ተስፋና ጽናት ለማግኘት የሚሄድ ሰው ነኝ እንጂ ለፈውስ ወይ ደግሞ ለአጋንንት ነፃ መውጣት የሚሄድ ሰው አይደለሁም። ይሄንን ግን አይረዱልኝም ነበር። ኳየር ውስጥ ሲጸለይ በቃ መገሰጽ ነው ምን ማለት ነው እና በጣም አታክት መሆን ይሰማኝ ነበር በሰዎች ማለት ነው። ይሄ ነገር በውጭው ብቻ ሳይሆን በቤተ ዘመድ ውስጥም ነበር። አሁን የጸሎት ጊዜ ሲዘጋጅ ሁሉ ሰው እጁን ጫን ነው በቃ እኔ ላይ ማለት ነው። እንደ ተጨማሪ ችግር እንዳለው ሰው ነው እንጂ እኔ እንደ ባህሪዬ እንደ ማንነቴ ትሪት አልደረግም ነበር እና ቤተክርስቲያን ሲሄድ እንደ ቦዲጋርድ ቤተሰቤን መሃል ግራና ቀኝ አድርጌ ነበር የሚሄደው እነሱ ስለሚከላከሉልኝ ማለት ነው። እና አንድ ጊዜ አንዲት የእናቴ ጓደኛ ያለችው ነገር አይረሳኝም። መንገድ ላይ እየሄድን እያለ አንድ ቦታም ይሄንን ነገር አንስቼዋለሁና እየሄድን እያለ ሴትዮዋን አገኘናቸው። ከዛ በቃ ወደኔ ያዩ ከንፈራቸውን መጠው እንደው በጣም አዝናለሁ እቺን የመሰለች አበባ ልጅ ተቀጠፈችብሽ አዝናለሁ በጣም ብለው ሀዘናቸውን መግለጻቸው ነው። እንግዲህ ቃሉ ራሱ ተቀጠፈች ማለት በህይወት የሌለ ሰው ነው ተቀጠፈች የሚባለው። እኔ ጆሮ የሚሰማ እግሬ የሚሄድ የምራመድ ምንም ሰው ነኝ ፊት ለፊታቸው ያለሁት። ግን በሳቸው አእምሮ እና በብዙ ሰው አእምሮ በወቅቱ አእምሮን ከመታመም ይልቅ መሞት እንደሚሻል አእምሮን የሚያመው ሰው ከሞተ ሰው እንኳን እንደማይሻል ተደርጎ ነበር የሚቆጠረውና ነፃነት አልነበረኝም። ሁሌ ኮንሸስ ነኝ። የማረገውን ነገር መንገድ ላይ ሲሄድ ሊሆን ይችላል፣ በቤተክርስቲያን ሊሆን ይችላል፣ በማህበራዊ ጉዳዮች ሊሆን ይችላል። የማረገው ነገር ሁሉ እንደ አእምሮ ህመም ምልክት ስለሚታይ በጣም ጥንቁቅ ነኝ። ኦቨር ማለት ነው። ማረግ የምፈልገውን ነገር ለምሳሌ የጸሎት መሃል እጄን እንኳን ማውጣት ቢያምረኝ አላደርገውም። ምክንያቱም ሌላ ምልክት ሆኖ ሊታይብኝ ስለሚችል ማለት ነውና የአእምሮ ህመም ያሳጣኝ ነገር ጤናዬን ብቻ ሳይሆን እኔነቴን ጭምር በቃ በህብረተሰብ ውስጥ ያለኝን ነገር ነፃነቴን ራሴን መግለጤን ይሄን ነገር ስለ በውጭው ብቻ አይደለም በቤተሰብ ውስጥም ራሱ በርግጥ በጣም ሰፖርት ነበረኝ። ቤተሰቦቼ በጣም ደጋፊ ናቸው። ያደኩበት ሂደትም አእምሮ ህመምም ከተከሰተ በኋላ ማንኛውንም ነገር ማረግ ትችያለሽ ተብዬ የተነገረኝ ያ ድምጽ ለረጅም ጊዜ ይዞኝ የቆየ ሰው ነኝ። የቤተሰቤ ድጋፍ ይሄ ነው የሚባል አይደለም። ግን ስቲል በተለይ ባይፖላር መሆኑ ከታወቀ በኋላ የስሜት መለዋወጦች በሚፈራረቁበት ጊዜ በነፃነት ማልቀስ አልችልም። ምክንያቱም ኖርማሊ ማለቅሰው ሲያመኝ ነው ያለ ምክንያት ማለት ነው። ስለዚህ ወይ አልቅሼ ወይ ተክዤ ከታየሁኝ ዲፕሬሽኑ እየመጣ ነው ብለው ስለሚያስቡ የሆነ እርምጃ ይወስዳሉ። ወይ ደግሞ ደስታ ራሱ በቃ ኖርማል ደስታ ፈንጠዚያ በሆነ ነገር ተደስቼ ኦቨር ኤክሳይትድ ሲሆን ዋች አውት ባላለው ማለት ነው። በቃ ተፈጥሯዊ ስሜት ነው። ያ ነገር ሌላ ሰው ቢሰማው እንደ ኖርማል የሚወሰደው ሂደት እኔ ጋር ሲመጣ ግን ከአእምሮ ህመም ምልክት ጋር ይያያዛል እና በጣም ነፃነት ያሳጣኝ ነበር። ሐኪሞቼም ጋር ስገባ ብቻዬን ገብቻ አላቅም። ሁሌ የሚቆጨኝ ማለት ነው ግዴታ አንድ ሰው አብሮኛል። what if ስለዛ ሰው ማውራት ብፈልግስ በዛ 15 ቀን ወይ ወር ከሆነ የተሰጠኝ ቀጠሮ በቤተሰብ ውስጥ የተፈጠረ ነገር ከዛ ሰው ጋር እህቴም ከሆነች እናቴም ከሆነች
ከነሱ ጋር የተፈጠረ ነገር ማውራት በፈልግ እንኳን ነፃነቱ የለኝም። አንዳንድ ጊዜ ሐኪሞች ምን ያደርጋሉ? እኔ መናገር እየፈለኩ ግን ቤተሰብ ነው የሚጠይቁት። እንዴት ነበረች 15 ቀኗ እንዴት ነበር? ምን ችግር አለ ምናምን ነው እንጂ እንግዲህ ምናልባት ልጅም ስለሆንኩ አላቅም። ግን አሁን ላይ ሳስበው እንደ መብት መነፈግ ነው ኮንሲደር ማድረገው። ምክንያቱም ከኔ በላይ ስለኔ መናገር የሚችል ሰው የለም። ምን ተሰማሽ? ምን ተፈጠረ? ምን ምልክቶች ነበሩ? የሚለውን ነገር እኔ ብጠየቅ ደስ ይለኝ ነበር። ግን ለብቻዬም ገብቼ አላቅም፣ ተጠይቄም አላቅም። ሁሉ ጊዜ የቤተሰብ አባል አብሮኝ ኖሮ ቤተሰብ አባል ነው ስለኔ ሪፖርት የሚያደርገው፣ ልክ እንደሌለው ሰው አይነት ማለት ነውና ይሄ ነገር በጊዜ ሂደት በጣም ተለውጧል። እውነት ለመናገር አሁን ላይ ሆኜ ሳስበው አሁን ጠንካራ አቋም አለኝ። በእርግጥ ያው ብቻዬን ነው የሚሄደው፣ ባለቤቴ አንዳንዴ አብሮኝ ይሄዳል። ግን ከሐኪሜ ጋር በጣም ጥሩ ግንኙነት አለን። ስለ መድኃኒቶች ያውቃለሁ፣ ስለ ምልክቶች ያውቃለሁ። ኦልሞስት ተደራድረን ነው መድኃኒት ማስተካከል እንኳን ቢያስፈልግ ዶዙን ምኑን የሚጨመር መድኃኒት ካለ እንደ ፓርትነር ነን። በኩል እይታ እየተያየን ኔጎሽየት እያደረግን የሱን ባውንደሪ አልነካም። ባለሙያ ነው፣ ሊያግዘኝ ነው እዛ ያለው። ግን መድኃኒቱ ምናልባት ሳይድ ኢፌክቱ ማይመቸኝ ሆኖ እንዲቀየር የምፈልግ ከሆነ በነፃነት ሐሳቤን እገልጻለሁ፣ ይነግረኛል። በወቅቱ ግን ይሄ አይነት እድል አልነበረኝም። ቤተሰብ ነው የሚያወራው ስለኔ፣ ሐኪምም የሚጠይቀው ቤተሰብን ነው። ያ ሂደት ነበረ እና ከአእምሮ ህመም ጋር ስትኖር ኦልሞስት ሰው ከሚባለው ደረጃ ዝቅ ብለህ መኖር እንዳለብህ አይነት ስሜት ይሰማሃል ማለት ነው። ስሜትህን በነፃነት መግለጥ አትችልም። በተለይ ከስሜት ጋር የተያያዘ ህመም ከሆነ ህልም አየው ማለት እንኳን ያስፈራሃል። ምክንያቱም ህልሙ ዲሉዥን ቢሆንስ ልትባል ስለምትችል ህልምህን በነፃነት የማውራት አቅም አይኖርህም። እያንዳንዱን ሂደቶችህን ኦቨር ጥንቁቅ ሆነ እንድትኖር ያደርግሃልና ያ ነገር በአብዛኛው አዳልት ላይፌ ላይ ተጽዕኖ ያሳደረብኝ ነገር ነበረ።